ለእናንተ የተወደዳችሁ የጄኤምኤም ቴሌቪዥን ተመልካቾቻችን ከጄኤምኤም ቴሌቪዥን የመረጃ ሰዓት ላይ እንገኛለን። መረጃዎችን መነግራችሁ ላይ ሳሙኤል በመጀመሪያም አርዕስተ ዜና። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የግሎባል ሚሽን የቦርድ አባላት የ2017 ስራ ግምገማ ተደረገ። በኢትዮጵያ የአንጀት ካንሰር በአስከፊ ሁኔታ እየተስፋፋ ነው ተባለ። ከውጭ ጦርነቶች ሁሉንም ነገር ያሳጡናል ሲሉ ፖፕ ሊዮ 14ኛ ተናገሩ። በኢየሩሳሌም የሚገኙ ክርስቲያኖች ለጋዛ አስቸኳይ ድጋፍ እንዲደረግ ጥሪ ያቀረቡ። እንድትከታተሉ እየጋበዝኩ ዝርዝር መረጃዎችን ነግራችኋለሁ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የግሎባል ሚሽን የቦርድ አባላት በ2017 ዓ.ም ስራ ግምገማና የ2018 የስራ እቅድ ፕሮግራም ተካሄደ። ከሐሙስ ሰኔ 5 እስከ ቅዳሜ 7 2017 ዓ.ም በደብረ ዘይት ገሊላ ካቶሊክ ገስት ሃውስ በተካሄደው የግሎባል ሚሽን የቦርድ አባላት የ2017 ዓ.ም ስራ ግምገማና የ2018 ዓ.ም የስራ እቅድ ፕሮግራም ተከናውኗል። የቦርድ አባላቱ የጋራ ጸሎት፣ የምስክርነት፣ የአንድነት ጊዜ በማድረግ መልካም መተናነጽ እንደሆነላቸው የአገልግሎት አስተባባሪው ገልጸዋል። በኢትዮጵያ የአንጀት ካንሰር በአስከፊ ሁኔታ እየተስፋፋ መሆኑ ተነገረ። በዓለም ዙሪያ ሆነ በኢትዮጵያ እየተስፋፋ የመጣው የአንጀት ካንሰር በዓለም አቀፍ ደረጃ ከጡት ካንሰርና ከማህፀን በር ጫፍ ካንሰር በመቀጠል በሶስተኛ ደረጃ ላይ የሚገኝ ገዳይ በሽታ ነው ተብሏል። በአይደር ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የአንጀት ካንሰር ሕክምና በአንድ ወር በአማካይ ከ30 እስከ 50 ለሚሆኑ ታካሚዎች ሕክምና እንደሚሰጥና አብዛኞቹ ታካሚዎች ደግሞ ከ45 ዓመት በላይ የሆናቸው ሴቶች መሆናቸውን በሆስፒታሉ የካንሰር ሕክምና ስፔሻሊስት የሆኑት ዶክተር ደስታ ሙሉ ተናግረዋል። የአንጀት ካንሰር መንስኤው የአመጋገብ ችግር እንደሆነ የገለጹት ስፔሻሊስቱ ይህም ማለት ጥሬ ስጋ መመገብ፣ ከፋብሪካ የወጡ ምግቦችን ማዘውተር፣ ሲጋራ ማጨስና የአልኮል መጠጦችን አብዝቶ መጠጣት ለአንጀት ካንሰር ዋና አጋላጭ ምክንያቶች መሆናቸውንና በተጨማሪም በዘር የሚተላለፉ የካንሰር አይነት እንደሆኑም ተናግረዋል። ከ50 ዓመት ዕድሜ ክልል በላይ የሚሆኑ ሰዎችም ለካንሰር ተጋላጭ እንደሆኑም ገልጸዋል። ይህ የካንሰር አይነት በዘር ሊተላለፍ ይችላል ያሉት ዶክተር ደስታ እስከ 10 በመቶ የሚሆን የትልቁ አንጀት ካንሰር ከወላጅ ወደ ልጅ የሚተላለፍ መሆኑን ተናግረዋል። በቶሎ ወደ ጤና ተቋም የሚመጡ ታማሚዎች በቀዶ ሕክምና፣ የኬሞ፣ የራዲዮ ቴራፒ ሕክምና ይሰጣቸዋል የሚሉት ስፔሻሊስቱ ነገር ግን ታማሚዎቹ በቶሎ ወደ ሕክምና ተቋም ሲመጡ ካንሰሩ በፍጥነት ተሰራጭቶ የሚገኝበት ወቅት እንዳለም ዶክተር ደስታ ሙሉ ጨምረው ተናግረዋል። ዘገባው የዳጉ ጆርናል ነው። ወደ ተመልካቾቻችን እየተከታተላችሁ ያላችሁት ከጄኤምኤም ቴሌቪዥን ወደ እናንተ እየደረሰ ያለው መረጃዎቻችን እና ወደ ውጭ መረጃ አልፋለሁ። በዓለም የሚካሄዱ በዘመናዊ ጦር መሳሪያዎች የሚታገዙ ጦርነቶች ሁሉንም ነገር ሊያሳጡንና ሰዎችንም በጭካኔ እንዲሞቱ የሚያደርጉ መሆናቸውን የፖፕ ሊዮ 14ኛ ተናገሩ። ጦርነትን መምረጥ መሸነፍ ነው ያሉት ፖፕ ሊዮ 14ኛ ሰብአዊ ክብርን መጠበቅና ዓለም አቀፍ ሕግን ማክበር፣ ኃላፊነትን መውሰድ፣ መተግበር ይበጃል ብለዋል። ዓለም አቀፍ ሕግና ሰብአዊ ክብር እንዲጠበቅ የሚመለከታቸው የዓለም አቀፉ ማህበረሰብ አካላት በኃላፊነት ለሰላም አማራጭ ቅድሚያ እንዲሰጡ ፖፕ ፍራንሲስ ይጥሩ እንደነበረ አስታውሰዋል። ጦርነትን መምረጥ ሽንፈት ነው፣ በሰላም የምናጣው ነገር የለም፣ ምርጫችን ጦርነት ከሆነ ግን ሁሉንም ነገር እናጣለን የሚለው የፖፕ ፒዩስ 12ኛ አስተሳሰብ አሁን ላለው የዓለም ነባራዊ ሁኔታ መድኃኒት መሆኑንም ጠቁመዋል። ፖፕ ሊዮ 14ኛ ይህንን ያሉት በእስራኤልና በኢራን መካከል ያለው ግጭት እየተባባሰ ባለበት ወቅት ነው። በኢየሩሳሌም የሚገኙ ክርስቲያኖች ለጋዛ አስቸኳይ የእርዳታ ጥሪ እንዲደረግ ጥሪ አቅርበዋል። ከኢየሩሳሌም የፍትህ ድምጽ የወጣው መግለጫ በአሁኑ ሰዓት 2 ሚሊዮን የጋዛ ነዋሪዎችና 24 የእስራኤል ታጋቾች አስቸኳይ አደጋ ላይ ወድቀው ይገኛሉ በማለት የአስቸኳይ ጊዜ የእርዳታ ጥሪ አቅርበዋል። ዳንኤል አንተነ ዝርዝር መረጃውን ይነግረናል።
በቅርቡ በጋዛ እየተከሰተ ያለውን ከፍተኛ የጦርነት ውጥረት አስመልክቶ ድምጻችንን እያሰማን ነው በማለት ነው ራሱን የኢየሩሳሌም የፍትህ ድምጽ በማለት የሚጠራው ቡድን ያስታወቀው። በወጣው መግለጫ ላይም የቀድሞ የላቲን ፓትርያርክ ሚቼል ሳባህና የግሪክ ኦርቶዶክስ ቤተክርስቲያን ጳጳስ አታላ ሃና እንዲሁም የቀድሞ የሉትራን ቤተክርስቲያን ጳጳስ ሙኒቢዮናን ፊርማም ይገኝበታል። ከሌሎች ከ12 መካከል ደግሞ የላቲን ፓትርያርክ ስራ አስፈጻሚ የሆኑት ሳሙኤል የሱፍና በእስራኤል የኢየሱሳውያን ማህበር መሪ ዴቪድ ኒያውስም ይገኙበታል። ድምጻችን ለዓለም መሪዎች ይድረስልን፣ የሚያዩና የሚሰሙ ሁላቸውም እርምጃ እንዲወስዱ እናበረታታለን በማለትም ተናግረዋል። በመግለጫውም በአንድ ዓመት ከግማሽ ውስጥ የተከሰተውን ሞትና ውድመት አሸባሪ በማለት ያነሱም ሲሆን በየቀኑ በ10 የሚቆጠሩ ሰዎች ሕይወታቸውን ማጣታቸውንም አንስተዋል። ይህም እንዳለ የተከሰተው ንጹሃንን የሚያገለግሉ የጤና ተቋማት በፈራረሱበት ጊዜ መሆኑን ግጭቱም የበለጠ አስጊም አድርጎታል። ቡድኑ አክለውም የእስራኤል ባለስልጣናት የጋዛ ችግር የሰብአዊ እርዳታ ስርጭት እንደሆነ ቢያነሳም በአሜሪካ ድጋፍ የሚደረግለት የጋዛ ሰብአዊ ድጋፍ እርዳታን የሚያሰራጭበት መንገድ አመቺ እንዳልሆነም ጠቅሰዋል። ከዚህም በተጨማሪ የጋዛ ዜጎች መመገቢያ ለማግኘት ወደ እርዳታ መስጫዎች በሚያመሩበት ጊዜም መገደላቸው ረሃብ ሽሽት የወጡ ሰዎች የሐሩር ሰለባ እንዲሆኑም አድርጓቸዋልም ተብሏል። የጋዛ ነዋሪዎች አስፈላጊውን እርዳታ እንዲያገኙ ከእስራኤል ባለስልጣናት ጋር መተባበር እንደሚጠበቅባቸው ቡድኑ ያነሳም ሲሆን የምግብ አቅርቦትን ለጦር ስልት መጠቀም የጄኔቫን ስምምነት የሚጥስ እንደሆነም ተናግረዋል። የእስራኤል ባለስልጣናት ዋና ዓላማ ፍልስጤማውያንን ከቦታቸው ማፈናቀል መሆኑን እንደሚያምኑም ተናግረዋል። ዓለም አቀፍ ሕግና ሰብአዊ ክብር እንዲጠበቅ የሚመለከታቸው የዓለም አቀፉ ማህበረሰብ አባላት በኃላፊነት ለሰላም አማራጭ ቅድሚያ እንዲሰጡም ፖፕ ፍራንሲስ ይጥሩ እንደነበረም አስታውቀዋል። ጦርነት መምረጥ ሽንፈት ነው፣ በሰላም የምናጣው ነገር የለም፣ ምርጫችን ጦርነት ከሆነ ግን ሁሉም ነገር እናጣለን የሚለው የፖፕ ፒዩስ 12ኛ አስተሳሰብ አሁን ካለው የዓለም ነባራዊ ሁኔታ መድኃኒት መሆኑንም ጠቁመዋል። ፖፕ ሊዮ 14ኛ ይህንን ያሉት በእስራኤልና በኢራን መካከል ያለው ግጭት እየተባባሰ ባለበት ወቅት ነው። የመጽሐፍ ቅዱስ ተሳትፎ ከሰው ልጅ እድገት ጋር ጥብቅ ቁርኝነት እንዳለው የአሜሪካ የመጽሐፍ ቅዱስ ማህበር ዘገባ አስታወቀ። የአሜሪካ የመጽሐፍ ቅዱስ ማህበር የ15ኛውን ዓመታዊ መጽሐፍ ቅዱስ ዘገባ በሰኔ ወር ያወጣው ሲሆን ይህም በክርስቲያናዊ እምነትና በሰው ልጅ እድገት መካከል ያለውን ጠንካራ ግንኙነት አግልቶ ያሳያል ተብሏል። ግንኙነቱ እንደሚያመለክተው እንደ መደበኛ የመጽሐፍ ቅዱስ ጥናትና የቤተ ክርስቲያን አገልግሎት ያሉ ልምምዶች ከመጽሐፍ ቅዱስ ተሳትፎ ጋር በከፍተኛ ደረጃ ቁርኝነት እንዳላቸው ተገልጿል። በተሰጠው ጋዜጣዊ መግለጫ ከአምላክ ጋር ግንኙነት እንዳላቸው ሪፖርት ያደረጉ ግለሰቦች መንፈሳዊ ሕይወታቸው በአጠቃላይ ጤናማ፣ የተሻለ አዎንታዊ ተጽዕኖ እንዳላቸው ሪፖርቱ ያመለክታል። በኤቢኤስ ዋና የኢኒሼቲቭ ኦፊሰር ዋና አዘጋጅ የሆኑት ጆን ቫን ኳር ፕላንክ በሃርቫርድ ዩኒቨርሲቲ የተገነባው የሂውማን ፍሎሪሽንግ ጥናት የራሳችን ጥናት አካል ሆኖ ቆይቷል ያሉ ሲሆን እነዚህ ግንኙነቶች በመጽሐፍ ቅዱስ ተሳትፎና ሁለንተናዊ ደህንነት መካከል ያለውን አዎንታዊ ግንኙነት የበለጠ እንደሚያጠናክረውም አክለዋል። በዚህም በተደረገው ሪፖርት 43% የመጽሐፍ ቅዱስ ንባብ ከእግዚአብሔር ጋር ያላቸውን ግንኙነት እንዳሳደገው ሲገልጹ ሌሎች 41% ተሳታፊዎች በንጽጽር ዝቅተኛ እድገት እንዳላቸውም አስታውቀዋል። ዘገባው የክርስቲያን ዴይሊ ነው። መረጃዎቻችንን ከማጠቃለላችን በፊት አርዕስተ ዜናዎቹን ላስታውሳችሁ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የግሎባል ሚሽን የቦርድ አባላት የ2017 ስራ ግምገማ ተደረገ። በኢትዮጵያ የአንጀት ካንሰር በአስከፊ ሁኔታ እየተስፋፋ ነው ተባለ። ከውጭ ጦርነቶች ሁሉንም ነገር ያሳጡናል ሲሉ ፖፕ ሊዮ 14ኛ ተናገሩ። በኢየሩሳሌም የሚገኙ ክርስቲያኖች ለጋዛ አስቸኳይ ድጋፍ እንዲደረግ ጥሪ ያቀረቡ። ለዛሬ ያዝንላችሁ መረጃዎች እነዚሁ ነበሩ። ያዘጋጁላችሁ ነጻነት ዋቆማና ዳንኤል አንተነህ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር ወደ እናንተ ያደረስኩት። ሊያ ሳሙኤል ነኝ። ሌሎች የጄኤምኤም ቴሌቪዥን ፕሮግራሞች ይቀጥላሉ። መልካም ጊዜ